ሰላም ሰላም ፋሚሊ እንዴት ናችሁ? ሁሉ አማን፣ ሁሉ ፒስ። እኔ ደህና ነኝ ያለሁላችሁ። ያው በጣም መጥፎ ጊዜ እያሳለፍኩ ነበረ የቆየሁት ሲል እስካሁን እዛ ሙድ ላይ ነኝ። ግን ያው ከዩቲዩብ መጥፋት ስላልፈለግኩ ነው ተመልሼ የመጣሁት። በጣም እንደነገርኳችሁ ነው። በጣም ከባድ ሙድ ላይ ነበርኩ። በአንዴው ሁለት ሰው ነው ያጣሁት ታውቃላችሁ። ያኔም እኔ እንደ ቀላል ሄደው የሚመለሱ ነበር የመሰለኝና ጓደኛዬንም እንዳያችሁት ነው ሄዶ ቀረ። አጥቼዋለሁ። ጓደኛዬ ማለት ያው እንደነገርኳችሁ ነው የልጅነት አብሮ አደጌ ወንድም የሚለው ነውና የጓደኛ ማጣት ከባድ ነው። የጓደኛ ማጣት እና መሐመዱ ደግሞ ፍቅረኛ ማጣት ነው። በመሀል ፍቅረኛዬ 2 አመት ምናምን አብረን ቆይተን ወደፊት የሆነ ብዙ ነገር ያሰብን ነበርና የምሬን ነው የምላችሁ። በጣም ነው የከፋኝ ወላሂ በጣም እና አንዴ ሁለት ሰው ማጣት በጣም ከባድ ነው። እንዴ እንደምታዩት ነው እንደምታስቡት ምናምን ይሄ ኖርማል ነው ምናምን የምትል ነገር አለ። ለምን ለኔ አሉ የምላችሁ ሰዎች ናቸው። የሆነ ነገር ቢሆን ይደርስልኛል ብለው አንዱ ወንድሜ እሱ ነበረ። እኔ ህይወቴ ላይ የሆነ ነገር መጥፎ ነገር ይፈጠራል ብዬ አይደለም፣ ግን በቃ ብቻ ታውቃላችሁ ከእንደዚህ አይነት ሙድ መውጣት አልቻልኩም። ረብሻ ነው በቃ ውስጤ እና ብቻ እንደምታስቡት አይደለም። ወዳጅ ማጣት ከባድ ነው እና ደግሞ የሚያናዱም ደግሞ ሞመንቱ ነው። እንዳያችሁት ፍቅረኛዬን እኔ በወንድሜ ምክንያት አጣታለሁ ብዬ ጭራሽ አስቤ አላውቅም። ጭራሽ እንደውም ሲሆን አመቻችቶ የሆነ ስቴፕ ያው ታውቃላችሁ ጓደኝነት ላይ ፍቅረኛ ስትይዙ የሆነ አንዳንድ የሚፈጠሩት ሰማዩ በጣም እየጮኸ ነው። ከኔ ጋር ከፍቶታል እና ምንድነው እንደውም ጓደኛዬ የማስበው እኔ ከእሷ ጋር የሆነ ነገር ሲፈጠር ማስታርቀንም እሱ ነበር። ያው አንዳንዴ ያው ህይወት ላይ ታውቃላችሁ የሆነ ነገር አይጠፋም እና ወላሂ እኔ ቃል የለኝም። ብቻ በጣም ነው የከፋኝ እና ያው እንድታጽናኑ ምናምን አይደለም የመጣሁት ገባችሁ አይደለ? ግን በቃ ህይወታችን ላይ ብዙ ነገር ይፈጠራል። እኔ ብቻ ምን እንደምልህ እውነት በጣም ነው የከፋኝ ወላሂ በጣም ደብሮኛል። ለምን ከሁለቱም አለመሆን ያ ወንድሜን እንኳን እንደምንም ብዬ መልሰዋለሁ። እንዴት ፍቅረኛዬ እንዴት ብዬ ነው እሱን መልሳት የምችለው? እስኪ ለማንኛውም እንድታማክሩኝ እፈልጋለሁኝ። አዎ ህይወቴ ላይ በጣም ብዙ ከባድ የሆነ ነገር እየተፈጠረ ነው። ስራ ራሱም በስራ መስራት አልቻልኩም። ያው ታውቃላችሁ እኔ ካሜራማን ስለሆንኩኝ ዲጂታል ማርኬቲንግ ምናምን እሰራለሁኝ እና እሱን ራሱ በስርዓት መስራት አልቻልኩም። ከከስተመር ጋርም ሁሌ መጣላት ነው ምናምን የሆነ ነገር ሲባል የሆነ ነገር ይጎላል ምናምን በዚህ ሰዓት ና ሲልም ሰዓት አላከብርም ምናምን በላይ በጣም ሙድ ውስጥ ነው ያለሁት እና እኔ እንደነገርኳችሁ ነው እንድታጽናኑ ምናምን በቃ የሆነ ኮሜንት ላይ ብቻ የሆነ አሪፍ ሀሳብ የሆነ መስተካከል ያለበት ነገር ስላለ እንዲስተካከል የሆነ መፍትሄ እንዲሰጡኝ ነው እና አለውም ለማለት ያክል ነው። ቪዲዮ መፖስት ስላለብኝ ነው የመጣሁት እና ብቻ ቃለውኝ እኮ ከሆነ ጊዜ በኋላ ነገሮች እንደሚስተካከሉ፣ ግን እውነት ከባድ ነው። ሰው ካጣችሁ ይገባችኋል ብዬ አስባለሁ እና እኔም በይቀድመኛል ታውቃላችሁ ማውራት በስርዓት አልችልም እና በጣም ከባድ ነው ወላሂ እና ሰው አሁን ባለፈው ይሄ ተለያይተን እነሱም ፍቅረኛዬም ትታኝ ሲሄድ ጓደኛዬም መቶ የሆነ ነገር ተፈጥሮ ምናምን እንትን ሲል ጥለውኝ ሲሄዱ ምናምን ሰው አላመንም። የሆነ እየቀለድ ምናምን ነገር ነው የመሰላቸው፣ ግን እንደዛ አይደለም። ቀልድ አይደለም አባቢ ህይወቴ ላይ የማይሆን ነገር ነው የተፈጠረብኝ። እኔ ባሄዱ ይሻለኝ ነበረ ገባችሁ? ባይፈጠሩም ደስ ይለኝ ነበር እንደዛ አይነት ነገርና በመፈጠሩ ወላሂ በጣም ነው የከፋኝ። በጣም ደብሮኛል።
ያው ግን የሚስተካከል ነገር ነው ደስ የሚለው። ፍቅረኛዬን ያው ቤቢ እኔ ይቅርታ ያው ጥፋት ተሰርቷል ኦልሬዲ። እሱም ወንድሜ ነው፣ አንቺን ፍቅረኛዬ ነሽ። ገባሻ? በቃ ተፈጥሯል የሆነ ነገር ግን በቃ እሺ ይቅርታ ተመለሽ። ይሄን ለማለት ነው። 2 ዓመት እንዴት አድርገን እዚህ እንደደረስን አንቺ ታውቂያለሽ። ያ አንድ ያጉ ጊዜ ሳስታውስ ስቲል እስካሁን ይመጣል ቤቢ እና ይኸውላችሁ እኔ ለእናንተ የምመክራችሁ ማለት ወላሂ ወዳጃችሁን አትጡ። ሌላ ነገር የፈለጋችሁ ነገር እጡ። እንዲህ ቤቢ ታውቃላችሁ ከቤቢ ጋር 2 ዓመት ምናምን 2 ዓመት በጣም ጸዴ ጊዜ አሳልፈን ነበረ። ወደፊት እንደነገርኳችሁ ነው በጣም ብዙ አላማና ብዙ ሀሳብ ነበረ ምናምን ግን በቃ ከወንድሜ ጋር በተፈጠረው ነገር በማይሆን ነገር በትንሽ ነገር አጥቷል። እኔ እሷ እንዲህ ጭራሽ እንዲህ በትናንሽ ነገር ቤቢ የዋይዘ ወላሂ እኔ እንዴት እንደተፈጠረ ባላቅም እንዲህ አይነት ነገር በጣም ጥሩ ሰው ነች። ቤቢዬን እስከማውቃት ድረስ በጣም ጥሩ ሰው ነች። እኔ ስቲል በጣም የምወዳት ቤቢዬን ባይዘቤ እንደነገርኳችሁ ነው። እኔ ከወንድሜ ጋር እንዲህ ባታነካካኝና እሷን በማይሆን ነገር ባላጣት በጣም ጸዲ ሰው ነች። ለፍቅር የምትሆን ሰው ነች እና ብቻ ተስፋ አለኝ። እኔ ሲጀመርም ፈጣሪ በተስፋ ኑሮ ነው የተባለው። ወዳጅ ማጣት ይሄን ያህል ከባድ ነው። እኔ ማውራት እራሱ አልቻልኩም። ወላሂ እምባዬ የመጣብኝ አስቸገረኝ። ወንድ ልጅ አያለቅስም። እሺ ይኸውላችሁ እኔ ጭራሽ እንዲህ ካሜራ ፊት መጥቼ ማለቅስ ወንድ አይደለሁም። ግን ያጋጥማል፣ እንዲህ አንዳንዴ ይፈጠራል የሆነ ነገር እና ወንድ ልጅ የሚያለቅሰው እዛው ትራሱ ስር ነው። እሱና ትራሱ ነው የሚወያዩት እና ኖርማሊ ያው ስላልወጣልኝ ነው ታውቃላችሁ። አይወጣም ቶሎ ብቻ ያው ታውቃላችሁ። እኔ እንዲህ አይነት ሰው አይደለሁም። እኔ እንዲፈጠርም አልፈልግም ምናምን ቀጥሮዬን አክባሪ ጥሩ ሰው የስራ ሰው ነው የምፈልገው። ከቤቢዬ ጋርም ያው በጣም ጸዴ ጊዜ ነበረ። ብቻ የሆነው ሆኗል። አውቃለሁኝ ወንድሜ መመለስ እንደምችል፣ ግን እሷ እንዴት እንደምመልሳት አላውቅም። እርዳታችሁ ግን ያስፈልገኛል። ኮመንት ያረጋችሁ እስኪ ወደፊት ምን እንደሚፈጠር እንድታግዙኝ ይፈልጋሉ። ኮመንት አድርጉልኝ እስኪ። ኮመንት ያረጋችሁ ሀሳብ ስጡኝ፣ ለማስተካከል እሞክራለሁኝ እና ያው በቻልኩት አቅም እንግዲህ ቶሎ ነገሮችን አስተካክል ለመመለስ እሞክራለሁኝ። ስለጠፋው በጣም ይቅርታ። እኔ እንደነገርኳችሁ ነው ያው ካሜራማን ስለሆንኩኝ ሪቪው ምናምን የሆነ ነገር መስራት እፈልጋለሁኝ። ግን በዋነኝነት እኔ አሁን ስለ ኮንተንት አይዲያ ምናምን እንዲሰጡኝ ሳይሆን የምፈልገው ምንድነው ከቤቢዬ ጋር እንዴት ነው ልታረቃት የምችለው የሚለውን የወንድሜን ያው እኔ ፊክስ አደረገውና ከታረቅን በኋላ ቪዲዮ ሰርተን ምናምን ከሱ ጋር ያለው ነገር አሳያቸዋለሁኝ። ግን ከቤቢዬ ጋር አንድ ላይ የምንሆንበትን ነገር እባካችሁ ኮመንት ላይ አሳውቁኝ እና የምታውቋ ሰዎች ካላችሁ ሽማግሌ ይሁን በአካል የምታውቋ ካላችሁ እና ያው እኔ ስህተት ይፈጠራል የሰው ልጅ ላይ፣ ግን እስቲል እወድሻለሁኝ። 2 ዓመት ከአንቺ ጋር ያሳለፍኩት ጊዜ ቀልድ አይደለም። ብዙ ነገር አብረን አሳልፈናል። ብቻ ቶሎ እንደምንገናኝ ተስፋ አረጋለሁኝ። እወዳችኋለሁኝ። ሀሳብ አስተያየታችሁን እንግዲህ እንደነገርኳችሁ ነው ኮመንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ማበረታቱኝ ወዳጆቼ። በአሪፍ ነገር እስከምመለስ እና ወደፊት ደግሞ ኢንሻአላህ ከወንድሜ ጋርም ታርቄ ከወንድሜ ጋር አለው እንደነገርኳችሁ ነው እኔ ፊክስ አደርገዋለሁ። ከሷ ጋርም ደግሞ የምታረግበትን መንገድ ካልሆነም ፈጣሪ ደግሞ ረድቶኝ እንግዲህ የሆነ ነገር ይፈጠራል ብዬ አስባለሁኝ። ግን ዋናው ውስጤ ሰላም እንዲያገኝ በኮሜንትና እንድታበረታቱ ይፈልጋለሁኝ እና ያለውን ነገር ብቻ የሚፈጠረውን ነገር ወደፊት አብረን እናያለን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይህን ቪዲዮ እንግዲህ ያው ያያችሁ
እንዳይደብራችሁ። እኔ ያው ማለቅ ሰው ፈልጌው አይደለም፣ ያው የተፈጠረው ነገር ታውቃላችሁ፣ እንደዛ ነው። ለማንኛውም በጣም እወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ፣ ይመቻችሁ።